በጀመራችሁት ነገር በቂ አይደለሁም አልችልም ብላችሁ አስባችሁ ታውቃላችሁ? እዚህ ቢዝነስ ውስጥ ስጀምር ከአይቲ ባለሙያዎች ጋራ ወይም ደግሞ ከነርሶች ጋራ መስራት አልችልም፣ እኔ ብዙ እንደነሱ ቋንቋውንም አንደርስታንድ ማድረግ አልችልም፣ የኮምፒውተር ስኪልም ብዙ የለኝም ብዬ አስብ ነበር። ግን ሁሉም ነገር ሂደት በሂደት እየተማርኩኝ እነሱ የወሰዱትን ኮርስ እኔም እየወሰድኩኝ ያለሁበት ደረጃ ደርሻለሁኝ። እነዚህ ነገሮች ደግሞ የጠቀሙኝ ነገሮች ኔጌቲቭ ነገሮችን ከራሴ ማውጣት ነው። አልችልም ብዬ ራሴን ድፍን አድርጌ ከመያዝ ይልቅ መማር እንደምችል ማሻሻል እንደምችል ለራሴ እየነገርኩኝ እየተማርኩም ራሴን እያሳደግኩኝ ያለሁት እና ደግሞ በወድቀስ ብዬ ፍርሃት እንዳይዘኝ ደግሞ በየቀኑ መማራቸው ነገሮች እየረዱኝና እያገዙኝ ይገኛሉ። ያው ሰው እንደመሆናችን መጠን ደግሞ አንዳንድ ቻሌንጆች ሊያጋጥሙን ይችላሉ። ቻሌንጆችን ደግሞ እንደ ትልቅ የሆኑ ቻሌንጆች በሚያጋጥሙ ሰዓት ማለት ነው አትሊስት ራሴን በአንድ ነገር ብቻ ማሳደግ የምችልበትን መማር የምችልበትን ወይም ደግሞ አንዳንድ ነገሮችን መስማት የምችልበትን አትሊስት አንድ ነገር ብቻ ተምሬ ለማወቅ እጥራለሁ በቀን ውስጥ ማለት ነው። ሌላው ደግሞ ስቴፖቻችንን ዊን የምናደርጋቸው ስቴፖች መከተል ነው። ለምሳሌ ፎሎ ሊሆን ይችላል። የኔ አሁን የምትከተሉኝ ሰዎች በአንደኛው አይን ያማረ በሚለው 14000 ፎሎ ደርሶልኛል። እሱ 14000 በሞላ ጊዜ ሰለብሬት አደርጋለሁ ከእናንተ ጋራ። ሌላኛው ፌስቡክ ደግሞ 2000 ምናምን ደርሶልኛል። ያንንም እንደዛውና ሊዶች በመጡ ጊዜ የግድ ገንዘብ ብቻ ማግኘት የለብንም። እውቀትም እያገኘን ከፎሎዎቻችን ጋራም ደስ እያለን ሁኔታዎችን እያስተካከለን አንድ ሰው ብቻ ማገዝ ብችል ራሱ ደስ እያለኝ እየሰራዋለሁኝ። ሌላው ደግሞ የጠቀመኝ ነገር ምንድነው? በአካባቢ ያሉ ሰዎች ወይም ደግሞ ፎሎ ማረጋቸው ሰዎች እኔን የሚመስሉ ሰዎች በሃይማኖት መማርበት ወይም ደግሞ በቢዝነስ መማርበት ወይም ደግሞ ሌላ ነገር የሚያስተምረኝ ስለ ልጄ ሊሆን ይችላል፣ ስለ ቤተሰብ ሊሆን ይችላል የምማርበትን ነው እንጂ ጀስት እነኚህ ኔጌቲቭ ነገሮች የሚናገሩ ሰዎችን አስወግጃለሁ። የሉኝም፣ ፎሎ አላረጋቸውም እና ይሄ ራሱ አንድ ራሳችንን የምናሳድግበት ነው። ማስተር ማይንዶች አሉ። እኛ ጋር ቢዝነስ ብትመጡ አሁን ማስተር ማይንድ አለን፣ ድሮፕ ኢን አለን። በየቀኑ በየቋንቋውም ቢሆን በየቀኑ የሚተላለፍ አለ። ፌስቡክ ላይ ብትመጡ ላይፍ ጎል ላይፎች አሉና ከነዚህ ነገሮች ብዙ ነገር መቅሰም ይቻላል እላለሁኝ። እንደገና ደግሞ በየቀኑ የምናደርጋቸው ነገሮች በእኛ ላይ አንድ ነገር አድርገው ማለፍ አለባቸው። የሚያስተምሩን ናቸው። የምንሰማቸው ነገሮች፣ የምናነበው ነገር ያስተምረናል። ብሮድካስት የምንሰማው ነገር ያስተምረናል። ምን ቀሰምን ከዛ ላይ የሚለውን ነገር በደንብ ማሰብ ያስፈልጋል እላለሁ። ለዛሬ ይሄ ነው ቪዲዮ። አመሰግናለሁ።